ሐሙስ እንግዲህ አራተኛው ቀን እንደሚታወቀው በጣም ብዙ ስያሜዎች አሉት። ጸሎተ ሐሙስ ነው። እጅግ በጣም የምስጢር ቀን ነው። እንደው አንድ ሁለት ብለን ለመጠቆም ያህል እያንዳንዱን ለመተንተን ጊዜው ባይበቃንም መምህራን ያጥያው ስላሉ ይበልጥ ያስተምራሉ። አንደኛው ጸሎተ ሐሙስ ይባላል። ጸሎተ ሐሙስ መባሉ በማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብለው ሐዋርያትን እንዲተጉ በጾም በጸሎት እንዲተጉ ወደ ፈተና እንዳይገቡና ፈተናን ማስወገጃው ጸሎት መሆኑን በጌቴሴማኒ ጌታችን አቡነ ዘበሰማያት ያስተማረበት እንዲሁም ደግሞ ኤሊዮን ዋሻ ነቢያት ዋሻ የሚባለው ማታ ማታ የሚያድርበት ከደቀ መዛሙርቱ ጋር አለፍ ብሎ ደግሞ እመቤታችን የቤተሰቦቿ ቤትና እመቤታችን መቃብሯና ተነስታ ያረገችበት እነዚህ ሁሉ ያሉበት አካባቢ ነው። ከደብረ ዘይት ተራራ አጠገብ እዚያው አካባቢ ነውና በጌቴሴማኒ መድኃኒታችን ኢየሱስ ክርስቶስ ስለ ጸሎት አስተምሯል። በዚህ አላበቃም። በዮሐንስ ወንጌል ምዕራፍ 17 ላይ ደግሞ ሙሉውን ምዕመናን ሊያነቡት ይችላሉ። ጌታችን የጸለየበት ነው። አባት ሆይ ፈቃድህ ከሆነ እቺ ጽዋ ከኔ ትለፍ ብሎ የአዳምን ጩኸት የጮኸበት በመከራ ጊዜ መጸለይ የሚገባንን ያስተማረበት ይልቅም ደግሞ እጅግ በጣም ምስጢረ ተዋህዶ ነው። ነገረ ክርስቶስን አዳምን ለመካስ መገለጡ ጠላት እንዲያፈር የክርስቶስ ልጆችና ተከታዮች እርሱን የምናምን ደግሞ በፈጸመልን ፍጹም ፍቅር ደግሞ እንድናመሰግን እጅግ ጥልቅና የተዋህዶን ምስጢር የሚያስረዳ ነገረ ድነት የሚያስረዳው ጸሎት በዮሐንስ ወንጌል ምዕራፍ 17 ላይ ይገኛል። በነገራችን ላይ ይህ ጸሎትም ነው። ብዙ ጊዜ ካህናት ይጸልዩታል። በአብነት ትምህርት ቤት ዲያቆናት ይጸልዩታል። የተለያየ የህልም ፈተና፣ የሥጋ የጤና ችግር ፈተና፣ የዲያብሎስ ቁራኝነት ፈተና ሲገጥም አባቶች ዮሐንስ 17ን ጸልዩ ይላሉ። የሚችል በግዕዝ ይጸልየዋል፣ የማይችል በአማርኛ የሚጸልየዋል። ይህ ንባብ ምስጢር ነገር ሃይማኖት እንዳለ ሆኖ ጸሎትም ነው ዮሐንስ 17። በዚህ አጋጣሚ ብንለምደው መልካም ነው። ከትምህርቱ ባሻገር ጸሎት ነው። ረቂቁን ትርጉም ግን መተርጉማን ያስፈልጉናል። የአዲስ ኪዳን መተርጉማንን ምን ማለት ነው አሁን በዚህ ላይ እንዳልጀምረው ብዬ ነው። ከኔም የተሻሉ ሊቃውንት እናት ቤተክርስቲያን አሏትና ከኔ አቅም በላይ የሆኑ ሐሳቦችን በዚህ ሚዲያ እንዳናነሳ የአዲስ ኪዳን መተርጉማንን እየጠየቅን ዮሐንስ 17ን በደንብ መረዳት ይገባል። ከቻልን ከበረታን ዮሐንስ 17ን ጸሎታችንን ልናደርግ ይገባል። ይሄን ያነሳሁት ጸሎተ ሐሙስ መባሉ ሐዋርያትን ስለ ጸሎት አስተማረ፣ ጸልዩ አለ። እርሱም ጸሎት ረቂቅ የሆነውን ጸሎትን በመጸለይ አሳየን። ጸሎተ ሐሙስ ተባለ። ሌላው የምስጢር ቀን ይባላል። ይህ ዕለት የምስጢር ቀን መባሉ ቅዱስ ሥጋውን ክቡር ደሙን ያቆረበበት የአዲስ ኪዳን ምስጢርን የፈጸመበት ህብስቱን አንስቶ ነው ባረከው፣ ለወጠው፣ ሥጋ መለኮት ሆነ፣ ወይኑም ደመ መለኮት ሆነ። እንከሙ ብሉ ዝውቱ ሥጋዬ ብሎ ይህን ብሉ ይህን ጠጡ ብሎ ሥጋውና ደሙን ለሐዋርያት አቆረበ። ስለዚህ ይህ ምስጢር የተከናወነበት ድንቅ ዕለት በመሆኑ የምስጢር ቀን ተብሏል። በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እንካችሁ ብሉ ጠጡ አለ። አስቀድሞ በማስተማር ገልጾት ነበር። በዮሐንስ ወንጌል ምዕራፍ 6 ላይ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔ ከእርሱ ጋር ለዘላለም እኖራለሁ፣ እርሱም ከኔ ጋር ለዘላለም ይኖራል። ክብር ይግባውና በአምላካዊ ቃሉ ይናስተማረ። በተግባር ደግሞ ይኸውላችሁ ይህ በቀራንዮ ስለእናንተ የሚቆረሰው ሥጋዬ ነው፣ ይህ ደሜ ነው ብሎ ለውጦ ፈትቶ አቆረባቸው። ይህን ምስጢር የፈጸመበት ዛሬም ምስጢረ ቅዳሴ ምስጢረ ቁርባን የሚፈጸመው የቅዳሴው ምስጢር የሚከናወነው መነሻው ከጸሎተ ሐሙስ ነው። ምስጋና ውዳሴ ቀድሞ በመላእክት በሰማይ የተጀመረ ነው። ግን የህብስቱን መለወጥ ወይኑን መለወጥ የሚከናወንበት የቅዳሴ መነሻው ጸሎተ ሐሙስ ነው። ይህ ድንቅ ምስጢር በሚታይ አገልግሎት የማይታይ ጸጋ እግዚአብሔር የሚከናወንበት ምስጢር የሚከናወነው መነሻው ጸሎተ ሐሙስ ነው። ካህኑ ሊቀ ካህናት የሆነ በመድኃኒታችን በኢየሱስ ክርስቶስ ፈቃድ የተሾመው ካህን ሁሉ ቅዳሴውን እየመራ ይፈትታል፣ ቆርቦ ያቆርባል። ለዚህ ሁሉ መነሻው የምስጢር ቀን የተባለው ጸሎተ ሐሙስ ነው። በዮሐንስ ወንጌል ምዕራፍ 13ም ይሄንን ሐሳብ እናገኛለን ማለት ነው። ሶስተኛው የአዲስ ኪዳን ቀን ይባላል። ጸሎተ ሐሙስ ራሱን ችሎ ደግሞ የአዲስ ኪዳን ቀን። የአዲስ ኪዳን ቀን መባሉ ምንድነው? አዲስ ኪዳን የተመሰረተው የአዲስ ኪዳን ስርዓት መሰረት የተጣለው በዚህ ዕለት ስለሆነ ነው። ዘሐዲስ ስርዓት ይህ የአዲስ ኪዳን ሥጋዬ ነው ደሜ ነው ኃጢአትን የሚደመስስ ኃጢአትን የሚያስተሰርይ ይቅር የሚል ብሎ መድኃኒታችን ኢየሱስ ክርስቶስ ስለ ምስጢረ ቁርባን ሲናገር የሐዲስ ኪዳን ብሏል። ምክንያቱም ሲያከብሩት የነበረው በዕለቱ የመጨረሻው በዓላቸው የኦሪቱን ፋሲካ ነው።
ፋሲካ እንደሚታወቀው ፓሳ ማለፍ ማለት ነው። እስራኤል ከግብፅ ባርነት ሲወጡ በበጉ ደም ምልክት ያለበትን በር መልአከ ሞት ያልፍ ነበር። ያለፈ ምልክት የሌለበትን ይቀስፍ ነበር። ስለዚህ ሞት አለፈን፣ መልአከ ሞት አለፈን፣ ቅስፈት አለፈን። ከዚያም አልፎ ደግሞ ከግብፅ ባርነት ነፃ ወጣን ሲሉ ፓሳ እያሉ በየዓመቱ ፋሲካን ያከብራሉ። ስለዚህ ፋሲካችንን የት ልናከብር ይገባል ብሎ ጠይቀው ነው እንግዲህ የብሉይ ኪዳን ፋሲካ ላይ ነው የአዲስ ኪዳኑን ፋሲካ በድንቅ ጥበቡ የመሰረተው። ስለዚህ መተርጉማኑ ሊቃውንተ ቤተክርስቲያን እንደሚነግሩ ማቴዎስ 26 ላይ የኦሪቱን ፋሲካ በሉ ጠጡ፣ የበሉትን የጠጡትን ለኦሪት ሰጥቶ ዘሐዲስ ሥርዓት ምስጢረ ቁርባን ደግሞ የአዲስ ኪዳን ልጅነት ማግኛ የዘላለም ሕይወት ማግኛ አድርጎ ሰጣቸው። አንድም ደግሞ የበሉትን የጠጡትን በተአምራት አጥፍቶ 18 ሰዓት እንደጾሙ አድርጎ የአዲስ ኪዳን ስጋና ደሙን አቆረባቸው። የ18 ሰዓት ካነሳ ነው ላይ ቀር ጌታችን ከተያዘበት ነፍሱን ከስጋው እስከለየበት ያለው ሰዓት ምሳሌ ነው። በዮሐንስ 13 ላይም እና በሉቃስ 22ም መከራዬን አስቡ ለመከራዬ መታሰቢያ አድርጉ ሲል ቅዱስ ስጋው ክቡር ደሙን መከራውን እያሰብን ከእርሱ ጋር ሞተን ከእርሱ ጋር እንደምንነሳ እያሰብን ቅዱስ ጳውሎስ እንደተናገረው የምንቀበልበት ነው እና ሐሙስ ማታ 3 ሰዓት ነው ጌታችን የተያዘው። ነፍሱን ከስጋ የለየው ስንት ሰዓት ነው? ዓርብ 9 ሰዓት። ከሐሙስ ማታ 3 ሰዓት እስከ ዓርብ 9 ሰዓት 18 ሰዓት። አሁንም በዚያ ምስጢር መሰረት ሐዋርያትን የኦሪቱን ምግብ አጥፍቶ 18 ሰዓት እንደጾሙ አድርጎ ሐዲስ መቃብር ልክ ሆዳቸውን እንደ መቃብር አድርጎ 3 መዓልት 3 ሌሊት ሲቆጠርም እኮ የሐዋርያት የአንድምታ አድርገው የሐዋርያትን ወድ ከርሰ መቃብር አድርገው ይቆጥሩታል። ባዶ አድርጎ ማለት ነው። ባጭሩ ሐዲስ ሰውነት፣ ሐዲስ ሕይወት። ስለዚህ ዘመነ ምሕረት ተተካ፣ ዘመነ ኦሪት አለፈ፣ ዘመነ ኩነኔ ተሻረ፣ ዘመነ አዲስ ተተካ። ለዚህም ማረጋገጫው የአዲስ ኪዳን ስርዓት ነው ብሎ ቀድሞ የሚሰዋው የበግ የርግብ የመሳሰለ የሚቃጠል መስዋዕት ነው። አሁን ግን ስጋን አዘጋጀህልኝ እንዳለው በሌላም ወሰራይከ ማዕደ በቅድሜ በፊቴ ማዕድ አዘጋጀ እንዳለው ቅዱስ ዳዊት ያ የተዘጋጀ ማዕድ ቅዱስ ስጋውን ክቡር ደሙን የአዲስ ኪዳን ስጋዬ የአዲስ ኪዳን ደሜ ብሎ ያቆረበበት በመሆኑ የአዲስ ኪዳን ቀን የአዲስ ኪዳን መሰረት የተጣለበት አዲስ ኪዳን የተመሰረተበት ሐዋርያትም ስጋውና ደሙን ተቀብለው እጥበቱ እንደ ልጅነት ስጋው ደሙ ደግሞ ማይተማቸው ሆኖላቸዋል። ሲመቱ ደግሞ የትንሣኤ ዕለት ክህነት ሾሟቸዋል። ስለዚህም ሕይወት ኑሮ ራሱ የአዲስ ሕይወት የሚጀመረው የ40-80 ቀን እንኳን ተጠማቂ ተጠምቀው ቀባሜሮን ተቀብተው ስጋው ደሙ ተቀብለው ነው። አዲስ ኪዳን የተመሰረተው በስጋው ደሙ እንደሆነ ሁሉ አዲስ ሕይወት ልጅነት የሚመሰረተው በስጋው ደሙ ነው። አዲስ ልጅነት የሚያገኝ በአዋቂነት ከኢያማኒነት የሚመጣ ሰው ቢኖር ንስሐ ገብቶ ተጠምቆ ቀባሜሮን ታትሞ መጨረሻው ስጋው ደሙ ነው። የአዲስ ሕይወት መሰረቱ የክርስቶስ ስጋና ደም ነው። ሐዋርያትም የአዲስ ኪዳንን የተቀበሉበት ከዚያም በኋላም ሲመት ተሾመው አገልግሎት ጀመሩት በስጋው ደሙ ነው። በነገራችን ላይ ሐዋርያት ማገልገል ጀመሩ ስንል ከመዘመር የዘመሩት ከቆረቡ በኋላ በማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ላይ ከዘመሩ በኋላ ሚል እናገኛለን። ከመዘመራቸው በፊት ምን አደረጉ ብንል ቆርበው ነው። ስለዚህ በዚህ አጋጣሚ ክህነትም እየቆረቡ ነው፣ መዘመርም እየቆረቡ ነው፣ መስበክም እየቆረቡ ነው። የአገልግሎት መነሻው መድረሻውም ቅዱስ ስጋው ክቡር ደሙ ነው። ሐዋርያት ምስጢረ ቁርባን ተቀብለው ነው ወደ መዘመር ወደ ማገልገል ሄዱት። አንዳንድ ጊዜ ያለ ንስሐ ያለ ቁርባን የምናደርገው አገልግሎት ማስመሰል እንጂ ሕይወት አይሆንም። ልክ እንደ ገጸ ባህሪ መላበስ እንጂ ሕይወት አይሆንም። ስለዚህ ልባዊና እውነተኛ አገልግሎት ንስሐ እየገቡ ልክ ሐዋርያትን አቁርቦ አገልግሎት እንዳስጀመራቸው ሁሉ ሌላ በዕለት በማግስቱ የተለያየ መከራ መስቀሉ ምን ቢኖርም ግን መሰረት የጣሉት የጀመሩት ሕይወታቸውን እዚህ ላይ ነው ብንል ማጋነን አይሆንም። አቆረባቸው የአዲስ ኪዳን መሰረት። ምክንያቱም እስከዚህማ ስለ ኦሪቱ ነበር የሚያስቡት እኮ የኦሪቱ ቤት እናዘጋጅ ነበር። ከዚህ በኋላ ግን ስለ ኦሪት ሲያስቡ አናይም። ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ሲመሰክሩና ስለ እርሱ ራሳቸውን ሰጥተው ሰማዕትነት ሲቀበሉ ነው የምናስተውለው። የቅዱሳን ሐዋርያት በረከታቸው ይደርብን። ሌላው አራተኛው ሕጽበተ እግር ይባላል። ያው ይሄ ግልጽ ነው። በዮሐንስ ወንጌል ምዕራፍ 13 ላይ የደቀ መዛሙርቱን እግር ያጠበበት ይህም ደግሞ የሚያሳየን በወንጌላውያኑ ተጽፏል። ትህትናውን ነው። እናንተም እንዲሁ አድርጉ ብሎ ዝቅ ማለትን እግር ማጠብ እጅግ በጣም የትህትና መገለጫ ነው። እንደው ለአንድ ሰው ብድግ ብሎ ወንበር መልቀቅ ቦታ መልቀቅ በጎ ነው፣ ግን ፍጹም ነው የሚያሰኝ አይደለም። ግን የአንድን እንግዳ የአንድን ሰው ዝቅ ብሎ እግር ማጠብ ግን እጅግ በጣም ራስን ዝቅ ማድረግ
ፍቅረ እግዚአብሔርን ፍቅረ ቢጽን የሚገልጽ ነው። ክብር ይግባውና እኔ ትሑት ነኝ እንዳለ መድኃኒታችን ኢየሱስ ክርስቶስ ትሕትናን በተግባር የባሪያዎቹን የአገልጋዮቹን እግር በማጠብ ዛሬም በዚህ ዕለት ከቅዱስነታቸው ጀምሮ ብፁዓን አባቶች፣ የቤተክርስቲያን አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን የካህናትና የምዕመናንን የወንዶች የሴቶችን እግር ዝቅ ብለው ያጥባሉ ማለት ነው። እናት ቤተክርስቲያን የክርስቶስ መሰረቷ ጉልላቷ እርሱ እንደሆነ ማሳያችን፣ የእርሱን ትምህርት በተግባር መግለጣችን፣ ወንጌል በተግባር የሚተረጎምባት ልዩ ቦታ ብትኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት። ጌታችን እግር አጠበ ብለን ብቻ በአዳራሽ በድንኳን እንደሌሎቹ ተጫዋጮህን መነሰነባበት አይደለንም። ከንግግር በላይ ተግባር የሚያስተምርባት ቅድስት ቤተክርስቲያን ነች። ስለዚህ ኢየሱስ ክርስቶስ አምላካችንን ከተዋሕዶ ቤተክርስቲያን በላይ የሚሰብክ የለም የምንለው ለዚህም ነው። ምክንያት ስላለን ነው። ሥጋው ደግሞ የእርሱ ነው። አርሴማን የእመቤታችንን የመላእክትን የጻድቃንን በዓላት ብናከብርም መንበሩ ላይ የሚሰዋው ግን በጸሎተ ሐሙስ ያገኘ ነው፣ በምስጢር ቀን ያገኘ ነው የክርስቶስ ሥጋና ደም ነው። በቅዱሳን ቃል ኪዳን ተማጽነንም ማሳረጊያው ሥጋው ደሙ ነው። ስለዚህ በእያንዳንዱ አገልግሎት እንደምንረዳ ሁሉ ጸሎተ ሐሙስም የቤተ ክርስቲያን ብቸኛዋ የተዋሕዶ አንድ ሃይማኖት፣ አንድ ጌታ፣ አንዲት ጥምቀት ብለን የምናምናት የቅድስት ቤተክርስቲያን ኢየሱስ ክርስቶስ ፈጣሪያችንን በተግባር የምትገልጥ መሆኗ ማሳያ ነው። ለዚህ ደግሞ ቅዱስ አባታችን ጳጳሳት እኛ አባቶች ነን፣ እኛ ሹመት አለን፣ እኛ አንችልም፣ እኛ ሿሚ ነን እንጂ ዝቅ አንልም ሳይሉ በዚህ ዕለት እጅግ ደስ በሚያሰኝ መልኩ በአረጋዊነት ያሉ አባቶች ሳይቀር ዝቅ ብለው የምዕመናንን እግር ያጥባሉ። ከዚህ በላይ ምን አለ? በየቤተሰቡ ደግሞ ቢለመድ አባቶች የልጅን የሚስቶቻቸውን እግር ማጠብ፣ የጎረቤትንም ጎልማሶች እንደዚሁ የወላጅን የቤተሰብ እግር ማጠብ እንዲህ ያደርጉ ቤተሰባቸው ከቤተክርስቲያኑ በኋላ ማለት ነው ከሥርዓቱ በኋላ እና ሕጽበተ እግር መባሉ በቤተክርስቲያን የሚከናወነው ሥርዓት ጌታችን ሐዋርያትን እግር ማጠቡንና በየምዕመናኑ ቤት ግን ይሄ ተግባር ቢለመድ ደግሞ ትሕትናን መስበኪያ ነው። የመጨረሻው የነጻነት ሐሙስ ይባላል። ጸሎተ ሐሙስ ዕለት ከሚጠራባቸው ስያሜዎች አንዱ የነጻነት ሐሙስ ከሲኦል ባርነት ወደ ገነት ልጅነት ነፃ የወጣንበት በሥጋው ደግሞ ምስጢር ሐዲስ ኪዳን አዲስ ሕይወት ዘመነ ምሕረት የማግኘታችን የኩነኔው የባርነት የቁራኝነት ዘመን መወገዱን የአዲስ ኪዳን የዘመነ ምሕረት የይቅርታ ዘመን መሰጠቱን የምናምንና መመስከሪያ ዕለት በመሆኑ ነፃ ወጣን። ከግብፅ ባርነት ነፃ እንደወጡ በበጉ ደም ምልክትነት ከሞተ በኩር እስራኤል እንደዳኑ ሁሉ የእግዚአብሔር ተባለው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ደም ወደሙ ለኢየሱስ ክርስቶስ ያነጻህንም ሁሉ አጣዊነ ከኃጢአት ሁሉ ነፃ አድርጎን ከጥንተ አብሶ ከቀደመ በደል ሁሉ ነፃ አድርጎን ልጆቹ እንድንባል ተከታዮቹ እንድንባል በስመ ክርስትና እንድንጠራ የነፃነት የልጅነት ክብር የሰጠንን መሆኑን ምናምንበት ምንመሰክርበት በመሆኑ የነፃነት ሐሙስ ተብሎ ይጠራል። እንግዲህ በዚህ ዕለት ስግደቱም አለ ቅዳሴም አለ። በለሆሳስ ዜማ ማይበዛበት በሚያሳዝን ዜማና ንባብ እየተነበበ የጌታን መከራም እያሰብን ሥርዓተ ቁርባን ግን ይከናወናል። በሌሎቹ ቀናት አይቀደስም። በዚህ ቀን ግን መቀደሱ ያው ምስጢረ ቁርባን የተፈጸመበት ቀን ስለሆነ ቆራቢያን ሁሉ ራሳቸውን አዘጋጅተው ቀድመው ለካህናት ኃጢአታቸውን ተናዘው ሲሰግዱ ሰንብተው በጸሎተ ሐሙስ ክርስቲያን ሁሉ ሥጋው ደሙ ሊቀበል ይገባዋል ብሎ መጽሐፍትም ያዛሉ። በመጽሐፈ ገብረ ማኅተም በፍትሐ ነገሥትም ታዟልና ሥጋው ደሙ እንቀበልበት ስለሆነ ይቀደሳል። ያለ ቅዳሴ ሥጋው ደሙ ስለሌለ ሆኖም ግን ስነ ስርዓቱ ለየት ያለ ነው። ለምሳሌ እንደሌላ ጊዜ ከቤተልሔም በምስራቅ በር አይገቡም። ያው ያ ነገረ ድህነት ወይም ደግሞ የገነት መከፈት የዘመነ ኩነኔ መሻርና ካሳ መፈጸሙ የዕለተ ዓርቡን ምስጢር ለመጠበቅ ሲባል ነው። ይህንን በማድረግ የቀድሞውን ስርዓት ለማሰብ ሲባል እንጂ የተለየ አይደለም። እናም ቃጭል አይመታም፣ ደውል አይመታም። በጸናጽል ነው ቀዳሲያኑ ምልክት እየሰጡ የሚገቡት። ዜማ አይበዛም። በንባብና በለሆሳስ በመሳሰለው የሚለበሰውም ነጫጭ ሳይሆን ጠቆር ያለ ወይም ቀይ ሆነ ከለቤዳውን መከራውን ለማሰብ የሚያስታውሱ መንበሩም እንደዛ ነው የሚጎናጸፈው። ያንን እያሰቡ ሆኖም ግን የተለመደው ሥርዓተ ቅዳሴ ተከናውኖ ቀዳሾችም አስቀዳሾችም ሥጋው ደሙ ተቀብለው ይውላሉ ማለት ነው። ከዛ በኋላ ደግሞ ምዕመናን በየቤታቸው ጉልባን ይቀምሳሉ። ያ ጉልባን
ከግብጽ ባርነት ሲወጡ እስራኤላውያን በእጃቸው የነበረው እንደ ንፍሮ አሁን እንደምንቀቅለው ጉልባን ያለ ነበርና ነፃ ወጣን ሲሉ ንሴብሖ እያሉ እግዚአብሔርን ያመሰገኑት በሬ አርደው ወይም ደግሞ የተለያየ አይደለም እጃቸው ላይ በነበረው አነፍረው አዘጋጅተው ነው። አሁንም ከግብጽ ባርነት እንደወጡ ከሲኦል ባርነት ጌታችን ኢየሱስ ክርስቶስ ነፃ ወጣን፣ ዘመነ ምሕረትን ሰጠን። የአዲስ ኪዳን ሐሙስ ነው። አዲስ ኪዳን የተመሰረተበት ዕለት ነው። ከባርነት ወደ ነፃነት ተሸጋገርን በሚል እስራኤል ዘስጋ በንፍሮ መሰል ወይም በንፍሮ አይነት ይዘው እንዳከበሩ እንደተመገቡ ሁሉ ያንን እንደሚያስታውስ ሁሉ እስራኤል ዘነፍስ የተባልን ክርስቲያኖችም በባህላዊ አመጋገብ ጭምር እናስበዋለን ማለት ነው። ይህ እንግዲህ ሃይማኖታዊ በዓል አለ፣ ሃይማኖታዊ ባህል አለ። በዓልነቱ እየሰገድን ኋላም ደግሞ ስጋው ደግሞ ተቀብለን ከህይወት ጋር በተያያዘ መልኩ እናከብረው ነው። ባህልነቱ ደግሞ በጉልባን አመጋገብ ጠዲቅ አዘጋጅቶ ደግሞ እንደዚሁ በማህበራዊ ኑሮትን ህይወትን በመጠያየቅ መባይሊት የሚበዙበት እስከ ምሽትም የሚጾምበት ስለሆነ ደግሞ ሌላ ዝክር የለምና በሰሞነ ሕማማትም ጉልባኗን እንደ ሐዘን መግለጫ ወይም ደግሞ እንደ ነፃ መውጫ አይነት ስሜት እየተቃመስን ጠዲቁን እንዲሁ ለበረከት አርግልለትን ሳያብቃን እያለ እየተቃመስን በመጠነኛ አመጋገብም ግን ይዋልበት ነው። መታሰቢያነቱ ግን ነፃ መውጣትን ማሳያ ነው።